ጻድቃን ሰማዕታት ደናግል መነኮሳት ጋራ የተከበረና የተመሰገነ ይሁንልን። ብፁዕ አቡነ ኤልያስ ጎፋና ባስኬቱ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር መጋቤ ሰናያት ያዕቆብ ደስታ የጋሞና አካባቢ ዞኖች ሀገረ ስብከት ዋና ጸሐፊ፣ ክቡር መላከ ልዑል ቃለ ጽድቅ አበጀ የጋሞና አካባቢ ዞኖች የትምህርት ክፍልና የካህናት አስተዳደር፣ መላከ ገነት አባ ወልደ ማርያም የጋሞና አካባቢ ዞኖች የሰበካ ጉባኤ ማደራጃ፣ ክቡር መላከ ኃይል ቆሞስ አባ ወልደ ትንሳኤ የሁለቱ አድባራት የደብረ መድኃኒትና የደብረ ኢዮር ቅዱስ ሩፋኤል አብያተ ክርስቲያናት አስተዳዳሪ፣ ክቡር መላከ ብስራት መኮንን የዚህ ታላቅ ደብር አስተዳዳሪ፣ የአድባራትና የገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት አባላት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ህፃናትም ጭምር በእግዚአብሔር ፍጹም ሰላም እንደምን አደራችሁ? አሜን። መመስገን የባህሪ ገንዘቡ የሆነ ልዑል አምላካችን ስሙ በድጋሚ የተመሰገነ ይሁንልን። ብዙሃን ይትፈስሑ በልደቱ በመወለዱ ብዙዎች ደስ ይላቸዋል። የሉቃስ ወንጌል ምዕራፍ 1 ከቁጥር 15 ያለውን ኃይለ ቃል አንስተን ለተወሰነ ደቂቃ እንነጋገራለን። ይሄ ቃል የተነገረለት የካህኑ የሊቀ ካህኑ የዘካርያስ ልጅ መልአኩ መጥቶ ሲያበስረው በመወለዱ ብዙዎቹ ደስ ይላቸዋል ብሎ ነግሮታል። እንግዲህ ደስ የሚል ልጅ የሚወልድ ደስ የሚል ትዳር የሚመራ ሰው ነው። ዘካርያስ እና ኤልሳቤጥ የተቀደሰ ትዳር ያላቸው፣ ፈሪሃ እግዚአብሔር ያላቸው፣ በአካባቢው የተመሰገኑ፣ በክህነቱ ዕፀፅ የሌለበት፣ በስነ ምግባሩ የተመሰገነ፣ ኤልሳቤጥም እንዲሁ የተመሰገነች ለክህነት የሚገባ ስብዕና ያላት፣ ለክህነት የሚገባ ሚስት የምትሆን የተቀደሰች ነበረችና የተቀደሰ ስብዕና፣ የተቀደሰ ትዳር፣ የተቀደሰ ሃይማኖት መልአኩን እንዲጠራ አድርጎታል። እና መልአኩ ከሰማይ ወርዶ መጀመሪያ ወደ ድንግል ከመምጣቱ አስቀድሞ ወደሱ መጥቶ ጸሎት ተሰምቶልሃል ልጅ ትወልዳለህ ካለው በኋላ በመወለዱ ብዙዎቹ ደስ ይላቸዋል ብሎ ነገረው። እንግዲህ ዛሬ የምናከብርላቸው አቡነ ተክለ ሃይማኖት ከዛሬ 821 ዓመት በፊት በቡልጋ የተወለዱ ቅዱስ አባታችን፣ እንዲሁ እንደ መጥምቀ መለኮት ቅዱስ ዮሐንስ በመልአክ ብስራት የተወለዱ፣ በጸሎት በልመና የተገኙ ቅዱስ አባት ቅዱስ ፍሬ ናቸው። ምክንያቱም ሁለቱም የሚገናኝ ታሪክ ስላላቸው ነው። ሌላኛው ዛሬ የምናከብራቸው ከብዙ በዓላት መካከል አንዱ ቅዱስ አግናጤዎስ ነው። የቅዱስ አግናጤዎስ ሕይወትና የአቡነ ተክለ ሃይማኖት ሕይወት ተመሳሳይነት አለው። ቅዱስ አግናጤዎስ ዕረፍቱን ስናከብርለት፣ አቡነ ተክለ ሃይማኖትን ደግሞ ልደታቸውን እናከብርላቸዋለን። ምክንያቱም ሁሉም ለወንጌል አርበኞች ነበሩ። ቅዱስ አግናጤዎስ በ30 ዓመተ ምህረት ተወልዶ በ2 ዓመቱ ጌታ የባረከው በማቴዎስ ወንጌል ምዕራፍ 19 ላይ ከባረካቸው ሕፃናት አንዱ እርሱ ነው እና መጨረሻ ላይ በቅዱስ ጴጥሮስ መንበር ተተክቶ 3ኛ ሆኖ ያገለግል የነበረ ትራጂያን በተባለ ክፉ ንጉሥ ስለ ወንጌል ብሎ መከራ የተቀበለ በአንበሶች የተበላ ምጥውል አንበሳ ይባላል። እና የእሱን በዓል የዕረፍቱን በዓል አክብረንለት የቅዱስ ተክለ ሃይማኖትን ደግሞ የልደታቸውን በዓል እናከብራለን። እንግዲህ እኒህ ቅዱስ አባት ከመጥምቀ መለኮት ጋር የሚያገናኛቸው ምንድን ነው ከተባለ፣ አንደኛ ወላጆቻቸው ራሱ ይመሳሰላል ሕይወታቸው። እኛኛው የብሉይ ኪዳን ካህን ቢሆንም ዘካርያስ፣ እኚህኛው ደግሞ የአዲስ ኪዳን ካህን ጸጋ ዘአብ ይባላሉ። እና የኤልሳቤጥ ሕይወትና የእግዚአርያ ሕይወት፣ የዘካርያስና የጸጋ ዘአብ ሕይወት ተመሳሳይነት አለው። ተመሳሳይነት ሕይወት፣ ተመሳሳይነት ትዳር፣ ተመሳሳይ ልጅ አፍርተዋል። ፈሪሃ እግዚአብሔር ያላቸው። በኋላም መጥምቀ መለኮት ከተወለደ በኋላ እድገቱ በበረሃ ነበረ። ስለ ወንጌል መጮህ ነበረ። በበረሃ የሚጮህ ጽዋ አፍኖቶ ለእግዚአብሔር የእግዚአብሔር መንገድ ጠራጊ የተባለ ቅዱስ አባት ነበረ እና መጨረሻ የኒህም የአቡነ ተክለ ሃይማኖት ከተወለዱ በኋላ እድሜያቸውን ሙሉ ወንጌልን ሲሰብኩ፣ ከአረማውያን ጋር ሲታገሉ፣ ስለ ወንጌል መከራ ሲቀበሉ፣ በንብ ቀፎ ሲወረወሩ መከራ ሲደርስባቸው ኑረዋል እና እኒህ ቅዱስ አባት ተመሳሳይነት ሕይወት ያላቸው ናቸው። ይህን የተክለ ሃይማኖትን ሊያበራ የሚችል እንግዲህ በዚህ ሕይወት ውስጥ ምዕመናን ብዙ ነገር እንማራለን። የመጀመሪያው ትዳራቸው የጸጋ ዘአብና
የእግዚአብሔር ትዳር ተክለ ሃይማኖትን ሊያፈራ የቻለው እንዲሁ ዝም ብሎ እኛ እንደምናስበው አይነት አይደለም። የትዳራቸው ጉዞም አልጋ ባልጋ የሆነ አልነበረም። ልክ የዘካርያስና የኤልሳቤጥ ጉዞ በልጅ ማጣት ይሉ ይጸልዩ እግዚአብሔርን ይለምኑ እንደነበረ እግዚአብሔርና ጸጋ ዛብም ልጅ በማጣታቸው እግዚአብሔርን ይለምኑ ነበረ። ሌላኛው የእግዚአብሔርና የጸጋ ዛብ ፈተናቸው ደግሞ በመካከል በቶሎሚ የሚባለው ንጉስ እግዚአብሔርን ከጸጋ ዛብ ነጥቆ ወስዶ ነበረ። ግን በመካከል መተማመን ካለ ትዳርን በአግባቡ መረዳት ካለ እግዚአብሔር ከነሱ ነውና ይህ ህይወታቸው ደግሞ ከአብርሃምና ከሳራ ጋር ያገናኛቸዋል። ታስተውሳላችሁ ምዕመናን፣ አብርሃም በተሰደደ ጊዜ አቤሜሌክ የተባለው ንጉስ ገና ፈርቶ ይገለኛል ብሎ እቴና ትላለው አንቺም ወንድሜ ነው በይ፣ ምክንያቱም ይገለኛል፣ አንቺ መልከ መልካም ነሽ። አይዛብ ደግሞ መልከ መልካም ሴቶችን አይተው ማለፍ አይችሉም። ስለዚህ እንዳይገለኝ እንድቆይልሽ አንቺም እኔም እቴና ትላለው አንቺም ወንድሜ ነሽ በይ ብሎ ነገራት። አብርሃም እንደተባለችው አደረገች። በመካከል ግን እግዚአብሔር ጠበቃት። ሳራን እግዚአብሔር ጠበቃት። ሳራ ከአብርሃም ውጭ ሌላ እንዳታውቅ እግዚአብሔር ጠበቃት። ይህ ህይወታቸው ከአብርሃምና ከሳራ ጋር ያገናኛቸዋል። ምዕመናን ዛሬም ቢሆን ትዳራችን የአብርሃምና የሳራ ያድርገው ሲባል በትዳር መካከል አንዳንድ ክፍተቶች ሲፈጠሩ ያን ክፍተት እግዚአብሔር እንዲጠብቀው እግዚአብሔርን በጸሎት መጠየቅ እንዲቻል ነው። አልጋ ባልጋ የሆነ ጉዞ የለም። ምክንያቱም ትዳር የመጽደቂያ መንገድ ነው። እንዲህ አይነት ቅዱሳን የሚመሩበት የዓለም ብርሃን የሚወለዱበት ትዳር ስለሆነ ትዳር እንደቀላል የሚታይ አይደለም። ብቸኝነት ሰርቶ መብላት አስጠልቶኝ ብለን የምንገባበት አይደለም። የመጀመሪያው መንገድ የመጽደቂያ መንገድ ነው። ቅዱስ ጳውሎስ እንደተናገረው በወለደች ትድናለች ይላል። ስለዚህ እናት አባት በወለዱ ይድናሉ በልጃቸው። ምክንያቱም የዓለም ብርሃንን ይወልዳሉ። ዘካርያስና ኤልሳቤጥ ለክርስቶስ መንገድ ጠራጊ የሆነ አስቀድሞ ትንቢት የተነገረለት ኤልያስን የመሰለ ባኗኗሩ በሕይወቱ ወልደዋል። በምን? በተቀደሰ ትዳር፣ በመተማመን በንጽህና በቅድስና በጸሎት የተዋለ ትዳር ያላቸው ስለሆኑ እኒህም እግዚአብሔርና ጸጋ ዛብ በመካከላቸው ፈተና ቢመጣም ያን ፈተና እግዚአብሔር ጠብቆ አሳልፏቸዋል። ምን? በጸሎት የታመኑ በእግዚአብሔር የታመኑ የትዳር ዓላማ የገባቸው ስለሆኑ ትዳር የመጽደቂያ መንገድ እንጂ የፍቶት ማረፊያ ብቻ እንዳልሆነ ስለሚያምኑ፣ ስለዚህ በመካከላቸው መፈተን እንኳን ቢኖር እግዚአብሔር ስለጠበቃቸው በጸሎታቸው ኃይል ስለታመኑ ስላልተለያቸው ማንን አገኙ? እኒህን ቅዱስ አባት አገኙ። በጣም የሚገርማችሁ እግዚአብሔርና ጸጋ ዛብ ከተለያዩ በኋላ በቶሎሚ ነጥቆ ከወሰዳት በኋላ እንደገና እግዚአብሔር በቸርነቱ በካህሊነቱ መልሶ ለጸጋ ዛብ ከሰጣት በኋላ ነው እኒህ ቅዱስ አባት የተጸነሱ። ስለዚህ በመጸነሳቸው እንግዲህ አንዳንድ ጊዜ በመወለዳቸው እርግማን የሆኑ ሊኖሩ ይችላሉ። ምን ነው ባልተወለድክ፣ ውሃውነ በቀረ ደሙነ በተፈተንክ የሚባሉ አሉ። እንዲህ አይነት ቅዱሳን አባት ደግሞ በመወለዳቸው ወላጆቻቸው አይደለም ዓለምን የሚያስደስቱ ዓለም የሚደሰትባቸው ቤተክርስቲያን የምትኮራባቸው እንዲሁ ጽላት ቀርጸን ገድል ጽፈን ቤተክርስቲያን አንጸን የምንደሰትባቸው ቅዱሳን ይወለዳሉ። ተመልከቱ፣ በመወለዱ ብዙዎች ደስ ይላቸዋል ነው የተባለው። በመወለዱ ብዙዎችን ያስከፋ ከወላጆቹ ጀምሮ አገር ያሰቀቀ ሞቱን የምንመኝለት ብዙ ሰው አለ። ለቤተክርስቲያን ሸክም፣ ለሀገር መከራ፣ ለትውልድ ሰቆቃ የሆነ አለ። እንዲሁ ደግሞ በመወለዱ ደስ የሚያሰኝ ለሀገርም ለቤተክርስቲያንም ጠቃሚ የሆነ ሀገርን በጸሎት የሚጠብቅ ቤተክርስቲያንን በአገልግሎቱ የሚያበራ ወንጌልን የሚሰብክ ለባሴ ክርስቶስ የሆነ እንዲህ አይነቱ ደግሞ እንኳን ተወለደ ተብሎ የምንደሰትበት እንዲህ አይነትም አለ። ይህ ሁሉም የትዳር ውጤት ነው። ሰላም ያለበት ትዳር፣ ፈሪሃ እግዚአብሔር ያለበት ትዳር ከሆነ እንደነዚህ እንደነ ተክለ ሃይማኖት ያለውን ማፍራት ይቻላል። ምዕመናን መዘንጋት የሌለብን እነዚህ ሰዎች ናቸው። እንደኛ አራቱ ባህሪያተ ስጋና ሶስቱ ባህሪያተ ነፍስ የተዋሃደላቸው ደማዊት ነፍስ ያላቸው ፍላጎት ያላቸው መብላት መጠጣት የሚችሉ የሚደክሙ የሚበረቱ የሚቆጡ የሚታገሱ እንደኛ አራቱ ጠባያት የተዋሃዱላቸው ናቸው። እነዚህን ገዝተው ነው እንግዲህ
እንዲህ አይነት ቅዱስ አባት ያፈሩ በሶስት ቀኑ ገና አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ ያመሰገነ ገና በሶስተኛ ቀኑ እናፈ ደቂቆ ሕፃናት አስተራለው ከስባተ ብሎ ዳዊት እንደነገረን በመዝሙር 8 ከሕፃናት አፍ ምስጋናን አዘጋጀ ብሎ እንደተናገረ ያመሰገነ ገና በእናት ማህፀኑ ነው ያመሰግናሉ። እንከርሰም አንተ አምላኬ ይላል ዳዊት። በእናት ማህፀን እያለው አንተ አምላኬ ነህ። በእናታቸው ማህፀን የሰራቸውን አምላካቸውን ከእናታቸው ማህፀን ሲወጡ መጀመሪያ ያመሰገኑ ቅዱስ እግዚአብሔርን ነው ያመሰገኑ። አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብለው ከምስጋና ጋር ነው የተገናኙ ምዕመናን። ዛሬኛ ልጆቻችን ከምስጋና ጋር ነው የምናገናኛቸው ወይስ ከሞባይል ጋር ነው የምናገናኛቸው? ልጆቻችን ቃለ እግዚአብሔር እየነገረን ነው የምናስተምራቸው ወይስ እገሌ ነገሌ እንዲህ ያደረገው እኔ እገሌ እንዲህ አድርጎ በደለ እያለን ነው የምናስተምራቸው? ለቤተ ክርስቲያን እንዲሆኑ አድርገን ነው የምናሳድጋቸው ወይስ ለዓለም እንዲሆኑ አድርገን? ለዓለም እንዲሆኑም አድርገን አይደለም የምናሳድጋቸው። እኒህ ቅዱሳን ቤተሰቦች በሶስት ቀኑ እግዚአብሔርን እንዲያመሰግን ያደረገው የወላጆቹን ቅድስና ጭምር ነው። አስተውሉ ምዕመናን፣ ያልዘራውን ማንም አያጭድም። ሙሴ 603,000 ሕዝብ ሲያሻገር የራሱ የብቻው አይደለም። ያን ስብዕና፣ ያን ሃይማኖት፣ ያን ጽናት ያመጣችው ከጀርባ እናቱ ነበረች። አያችሁ፣ ማንም በማንም እንትን አይልም። ስለዚህ እኒህን ቅዱስ አባትም የእናታቸውና የአባታቸው ጸሎት ነው ያንን ሊያደርግ የቻለው። የወንጌል ሰባኪነት ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 12 ወደ ሰማይ እንደተነጠቀ ሲናገር ስጋዊ ደማዊ ሰው ሊረዳ ወደማይችል እንደተነጠቀ ይናገራል። ለራሱ አድርጎ አይደለም፣ ለሌላ ሰው መናገር የማይቻለውን። እኒህ ቅዱስ አባት አስቡ፣ መጻፍ እንኳን የማይችሉትን መናገር የማይችሉትን ከ24ቱ ካህናተ ሰማይ 25ኛው ነው አመስግነዋል። ደስ አይልም? 25ኛው ሆኖ ከመላእክት ጋር እንደ መላእክት ቅዱስ 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 ብሎ ማመስገን። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ጀምሮ ስንመለከት መላእክቱ በክንፋቸው ፊታቸውን እግራቸውን ሸፍነው ወደ ቀኝና ወደ ግራ ዘርግተው እንዳመሰገኑ እኒህ ቅዱስ አባት እንዲህ አመስግነዋል። የኛ ኢትዮጵያውያን ብሔራውያን ሊቃውንት ብዙ ጊዜ አናቃቸው የማናቃቸው እንደሌሎቹ መጽሐፍ ቢጽፉም እንኳን ስማቸውን ገልጸው አይጽፉም። እንዲሁ እንደ አቡነ ተክለ ሃይማኖት የተገለጹ እስካልሆኑ ብዙዎቹ ስውራን ናቸው። እኒህ ተክለ ሃይማኖት ግን የሰሩት ስራ ግልጽ ስለሆነ የሚሰወር ስላላይደለ ሌላው ቀርቶ ከሰማያ ሰማያት ወጥተው በእግዚአብሔር በመንበሩ ዙፋን ፊት ቆመው ያመሰገኑት ያን ከአእምሮ በላይ ነው። ይህን ምናልባትም እንደው በዘመናቸው ደርሰን ብንጠይቃቸው ሊነግሩን አይችሉም። ምክንያቱም ቋንቋ የሚገልጸው ቋንቋ ደካማ ነው። አይደለም እሳቸው የደረሱበትን ነገር በቋንቋ ሊገልጹት ይቅርና እኛ እንኳን አንዳንዴ ሐሳቦቻችንን ለመግለጽ ቋንቋ ያጥረናል። ምዕመናን፣ የምንገልጽበት ቋንቋ ያጥረናል። ቋንቋ ከመግባቢያ ባለፈ ምንም ነገር የለውም። ሃይማኖታችን የምንገልጽበት ምንም አይነት እንትን የለውም። እንደው በተወሰነ መልኩ ልንገልጽ እንችላለን እንጂ የትኛውንም ቋንቋ እንጠቀም ያደገ ቋንቋ የምንበለው በየትኛውም ነገር ተክለ ሃይማኖት የደረሱበትን የቅድስና ማዕረግ ወይንም ደግሞ በዛ ከመላእክት ጋር የነበራቸውን አኗኗር ከመላእክት ጋር ሲያመሰግኑ ምን ይመስላሉ? መላእክቱ ያዩት ዙፋን ምን ይመስላል? ርቀታቸው፣ እውነታቸው ምን ይመስላል ቢባል ተክለ ሃይማኖት ሊገልጹት የሚችልበት ቋንቋ የለም። ለዛ ነው ቅዱስ ጳውሎስ በስጋ ይሁን በመንፈስ አላቅም፣ የተነጠቀው በስጋ ነው። ግን ደግሞ ርቀቱ ምጥቀቱ ከአይምሮ በላይ ሊገለጽ ስለማይችል አላውቅም አለ። ግን እንደተነጠቀ አውቃለሁ። ስጋዊ ሲሆኑ እንደ መላእክት የሆኑ አያችሁ፣ የሰውን ጥግ ያሳዩ። ስብዕና ማለት እንደዛ ነው። እግዚአብሔርን መስሎ መፈጠር፣ ከእግዚአብሔር ጋር መኖር። ርኢከኑ መጠነ እግዚአብሔር የሰውና መጠነ እግዚአብሔር ወሰብ፣ የሰውና የእግዚአብሔርን መጠን ተረዳ ይላል ሊቁ። ስለዚህ መጠናቸው እንግዲህ የእግዚአብሔርና የሰው መጠን የተለያየ ነው። እግዚአብሔር ግን ሰውን አስመስሎ ፈጥሯል እና እኒህ አቡነ ተክለ ሃይማኖት ከእናታቸው ከአባታቸው ከተወለዱ በኋላ ከብዙ አገልግሎት በኋላ ያ ቅድስናቸው ንጽህናቸው ከመላእክት ጋር እንዲያመሰግኑ አድርጓቸዋል። እንደሳቸው ወንጌልን የሰበከ የለም። ሌላኛው አንድ በጣም የሚገርም ታሪክ ልንገራችሁ። ለምሳሌ ዛፉን ተነቅለሽ ነይ ብለው አዘዋታል። ይህ መጽሐፍ ቅዱስ ላይ ስላልተጻፈ እንዴት እንዲህ ሊሆን ይችላል የሚል አመለካከት ያላቸው ቢኖሩ እንዲህ እንበላቸው። ሰውነት ማዘዝ ነው፣ ንጉስነት ነው።
ሊቁ ዮሐንስ አፈወርቅ ምን ይላል? ሰው ስትሆን አይደለም ደመነፍስ ያላቸው ተንቀሳቃሽ ፍጥረታትን ይቅርና ደመነፍስ የሌላቸው ግዑዛንን እንኳን ማዘዝ ትችላለህ። ሰለስቱ ደቂቅን ተመልከታቸው፣ እሳትን አዘዙት ይላል ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ከቁጥር 32 ስትመለከቱ እንግዲህ ምን እላለሁ ይላል። ስለነ ባርቅ፣ ስለነ ጌዲዮን፣ ስለነ ዮፍታሔ፣ ስለነ ሶምሶን፣ ስለነ ሳሙኤልና ስለነ ዳዊት፣ ስለ ነቢያትም እንዳልተረክ ጊዜ ያጥርብኛል። በእምነት የእሳቱን ኃይል አጥፍተዋል፣ የአንበሳውን አፍ ዘግተዋል፣ ጠላቶቻቸውን ድል ነስተዋል ይላል። ስለዚህ በእምነት ጠላታቸውን ድል የነሱ ዛፉን ተነቅለሽ ነይ ብለው ትእዛዝ የሰጡ ዛፏ የታዘዘችላቸው የሰውን ጥግ ያሳዩን አባት እኔ ናቸው። እኔ ቅዱስ አባት ተመልከቱ። ምክንያቱም ሰውነት ገዥነት ነው። ወኩሉ አግረር ከሮቱ ታይተ ገሪሁ ሁሉም በእግሩ በታች አስገዛለት ይላል። ወሴም ኮስተ ኩሉ ግብረ ደዊከ በእጅ ስራ ላይ ሁሉ ሾምከው ይላል መዝሙር 8 ቁጥር 6 ላይ። ገዥነት ይሄ ነው። ሰውነት ማለት ይሄ ነው። ስለዚህ ዛፉን የማዘዝ ስልጣን ይህን ተራራ ተነቀልና ተተከል ብትሉት ይሆንላችኋል፣ የሚሳናችሁ ነገር የለም ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ በቆመ ብእሲ ማለት በአካል ተገልጦ በእኛ አካል ተገልጦ ያስተማረው ትምህርት ነው። ለሰው የሚሳነው ነገር የለም። የሚሳነን ነገር የሚመጣው የስነ ምግባር ጉድለት ሲኖረን፣ ትዳራችን በአግባቡ መምራት ሲያቅተን፣ ክርስትናችን ምን እንደሆነ ሳንረዳ በግምት ስንሄድ ነው እየተጎዳን ያለ ነው። ስብዕናችን ስንረዳ ግን ያኔ ሰውነት ገዥነት እንደሆነ ይረዳል። ለንጉስ ንጉስ አያስፈልገውም ይላል ሊቁ ዮሐንስ አፈወርቅ። እንዴት በንጉስ ላይ ንጉስ ይሰለጥንበታል? የሰው ልጅ ንጉስ ነው። ተክለ ሃይማኖት ንጉስ ናቸው። ሁሉን ማዘዝ የሚችሉ ዛፏን ተነቅለሽ ነይ ያሉ ዛፉን ጥግ አድርጎ ጋኔሉ ሲረብሽ አታምጡብኝ አለ። ነገር ግን በዛው ባሉበት ሆኖ ዛፏን ተነቅለሽ ነይ። ዛፍ የሚታዘዝላቸው ወይንም ደግሞ ዛፍ እንዲታዘዝላቸው የሚያደርግ አምላክ እንዳላቸው አላወቀም ነበረ። እሱ የለካቸው በጨርቃቸው ነው። አንተ አምላካችን ስለማይወድህ አለባበስ ስለሚያስጠላው ከዚህ ቆይ አሏቸው። ምዕመናን ዛሬ ያለባበሳቸው የሰውን አለባበስ አይተን ክርስትናቸውን የምንገምት ስንቶች ነን? አንድ ታሪክ ልንገራችሁ። አንድ ወቅት በግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናኑ ሕይወቱ እየዛለ አስቸገረና ከገዳም ወጥተው አባቶቻችን ሄደው እንዲያስተምሩ ተመካከሩ። እገሌ ሂድና አስተምር አንተ ትሻላለህ ብለው ላኳቸው። ጨርቅ ለብሰው ነው ሄዱ እኒህ አባት። ከዛ ሳያዋቸው ሁሉም ጥለዋቸው ሄዱ። ከዛ በማግስቱ ደህና ልብስ ለብሰው መጡ። ሁሉም ተሰበሰቡ። ልብሳቸውን ውልቅ አድርገው አስቀመጡና ልብሱ ያስተምሯችሁ አሏቸው። እና እኒህን አባት ሲያያቸው ኃይል እንዳላቸው የእግዚአብሔር መልአክ ከነሱ ከሳቸው ጋር እንዳለ የእግዚአብሔር ኃይል ከሳቸው ጋር እንዳላላወቀም በዛው እንዳይመጡ ከልክላቸው፣ እንዳይመጣብኝ ከልክሉታል። አምላካችን አልወደደህም አሉት። የአምላካቸውን ደካማነት አሳወቃቸው። በዚህ ኤልያስን ይመስሉታል። ኤልያስ ኤልዛቤልና አክዓብ ሲረብሹት እግዚአብሔርን አምልኩ እነዚህን ቤልና ዳጎንን ተዋቸው ቢል አይሆንም አሉ። እንግዲያውስ የአምላካችሁን ኃይል ወቁት እስኪ ያለና 3 ዓመት ከ6 ወር ሰማይ ለቆመው። አምላካቸው ምንም ማድረግ አልቻለም። ምክንያቱም የማይሰማ የማያይ ደንቆሮ ነውና። ስለዚህ በዛ ዛፍ ላይ ሆኖ የሚረብሽ የነበረው የሰው ጠላት የሆነው ጋኔን ነበረ። መጨረሻ ላይ እሱንም አዋረዱት። ልክ ኤልያስ በመስዋዕቱ ጊዜ እነዛን ካህናተ ጣዖታትን እንዳዋረዳቸው እኒህ አባትም ኤልያስን በመምሰል በንጽህናቸው በድንግልናቸው በአኗኗራቸው ኤልያስን መስለው ኤልያስ ያሳፈረውን የጣዖት ጌታ እኔንም አሳፍረዋል። አባታችን ተክለ ሃይማኖት። ስለዚህ ይህ ሁሉ የሚሆነው የተቀደሰ ጋብቻ የተቀደሰ ትዳር እንዲህ አይነት ልጅ ያፈራል። የተቀደሰ ሊሆን የሚችለው በመካከል ፈተና አይኖርብን። አልጋ ባልጋ ይሁን ጉዞ ማለት አይደለም። ትዳር የመጽደቂያ መንገድ ነው። የምንጸድቅባቸው ታላላቅ ልጆችን የምናፈራበት ነው። እንደናንተ ባለትዳሮች ጸጋ ዛበና እግዚአብሔር እንደናንተ ባለትዳር ነበሩ። ግን ደግሞ የዓለም ብርሃን የተባለ እንደ ፀሐይ የሚያበራ በስነ ምግባሩ ያማረ ወንጌልን የሚሰብክ ጣዖታትን ከኢትዮጵያ ያጠፋ ከገብረ ኃጢአት ወደ ገብረ ጽድቅ ከአምልኮ ጣዖት ወደ አምልኮተ እግዚአብሔር የመለሰ የዓለም ብርሃን የተባለ ተክለ ሃይማኖትን አፍርተዋል። የዛሬ 821 ዓመት የተወለዱት ቅዱስ አባታችን ከዛ በኋላ ኢትዮጵያን በወንጌል አብርተው ዛሬ በዓለም ስማቸው ገኖ ይገኛል። በተለይ ደግሞ ከኛ ባልተናነሰ በሌሎቹ አሃት አብያተ ክርስቲያናት ስማቸው ገኖ ታቦት ተቀርጾላቸው ገድል ተጽፎላቸው
ታሪካቸው ይነገርላቸዋል። የእኒህ ቅዱስ አባት ልጆች ስለሆነ እግዚአብሔር የተመሰገነ ይሁን። ጉዟቸውን እንድንመለከት የተክለ ሃይማኖትን ሁሌም በየዓመቱ ሰኔ 24 ነሐሴ 24 ግንቦት 12 ታኅሳስ 24 እያሉ ማክበር ብቻ ሳይሆን ሕይወታቸውን መመርመር አስፈላጊ ነው። በመንገዳቸው መጓዝ አስፈላጊ ነው። ክርስትናን እንዴት እንደኖሩት ማየት አስፈላጊ ነው። ምክንያቱም ገድላቸው የተጻፈልን ታሪካቸው የሚነገርን ለጠቅላላ እውቀት ከንፈር መጠን እንድንሄድ አይደለም፣ ከሕይወታቸው እንድንማር ነው። ከሕይወታቸው ተምረን የሄዱበትን መንገድ እንድንጓዝ አምላካችን ይርዳን። እግዚአብሔር ይስጥልን። ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ